ህገወጥ ንግድንና ያልተገባ የዋጋ ጭማሪን ለመከላከል እየሰራ መሆኑን የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ አስታወቀ። በበጀት ዓመቱ 2600 ነጋዴዎች በአዲስ ወደ ንግድ መረቡ እንዲገቡ ማድረጉን የገለጸው መምሪያው በበጀት ዓመቱ የተከናወኑ ተግባራትን አፈጻጸም ከባለድርሻ አካላት ጋር ገምግሟል። ዳንኤል ወርቄ ተጨማሪ ዘገባ አለው። ህገወጥ የንግድ እንቅስቃሴ ሀገር ከዘርፉ ማግኘት ያለባትን ጥቅም እንዳታገኝ በማድረግ ያለአግባብ ትርፍ የሚያከማቹ ግለሰቦችን በማብዛት ሸማቹ ማህበረሰብ በኑሮ ውድነት እንዲጎዳም የሚያደርግ ተግባር ነው። የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ ህገወጥ ንግድን በመከላከልና ገበያን በማረጋጋት ስራዎች ላይ ያተኮረ ውይይት ከአጋር አካላት ጋር አካሂዷል። በጎንደር ከተማ 16000 የሚደርሱ ነጋዴዎች እንዳሉ ያስታወቁት የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ ኃላፊ አቶ ቴዎድሮስ ጸጋዬ በከተማው 2600 ነጋዴዎች በአዲስ ወደ ንግድ መረቡ በበጀት ዓመቱ እንዲገቡ ተደርጓል ብለዋል። ከ2600 በላይ አዳዲስ ነጋዴዎችን ወደ ንግድ መረቡ ከ3000 በላይ ደግሞ አዳዲስ ፍቃዶችን መስጠት የቻልንበት ሁኔታ አለ። ባለፈው ዓመት የነበሩ ነጋዴዎችን በዚህ ዓመት ንግድ ፍቃዳቸውን እንዲያድሱ በማድረግ በኩል ደግሞ 80% በላይ መፈጸም ይችላልና ይህም በክልልም ከወሰድነው ግንባር ቀደም ከፈጸሙት መካከል ነን ማለት ነው። የንግዱን እንቅስቃሴ ሰው ሰራሽ ምክንያቶች ጤናማ እንዳይሆን ያደርጉታል ያሉት የጎንደር ከተማ አስተዳደር ምክትል ከንቲባ ደብረ የኋላ የህገወጥ ነጋዴዎች መስፋፋት የንግዱን እንቅስቃሴ የሚያውክ በመሆኑ ሁሉም ባለድርሻ አካል የሚጠበቅበትን ሊወጣ ይገባል ነው ያሉት። አጋር አካላት እያንዳንዱ ድርሻችን ልንወጣ ይገባል። በተለይ ደግሞ የነጋዴ ሽፋናችንን ልናሰፋ ከሆነ ጤናማ የንግድ ስርዓት እንዲኖር ከፈለግን ህገወጥነት ላይ የምናደርገውን ትግል ትርጉም ባለው መንገድ ልንሰራ ይገባል። ህገወጥ ንግድና ያልተገባ ዋጋ ጭማሪ ለመቆጣጠር የግብይት ማዕከላትን ማስፋትና መሰረታዊ የሸማች ህብረት ስራ ማህበራትን ማጠናከር አስፈላጊ መሆኑን ያነሱት አቶ ቴዎድሮስ እየተሰራ ያለውን ስራ ሲገልጹ ገበያ ለማረጋጋት የመጀመሪያው አምራቾች ምርታቸውን በአግባቡ እንዲያቀርቡ ማድረግ ነው። ከዚህ በተጨማሪ ደግሞ መሰረታዊ ሸማች ማህበር በገንዘብ በፋይናንስ በቦታ እንዲያገኙ የማድረግ ስራ ተሰርቷል። ከዚህ አንፃር ለራስ ዳሽን ዩኒየን 25 ሚሊዮን ብር ሰጠን ከተማ አስተዳደሩ አበድሮ አሁን ጥሩ እንቅስቃሴ እያደረግን ነው። 1800 የሚሆኑትን ንግድ ድርጅታቸውን በማሸግ ንግድ ፍቃድ እንዲያወጡና የጨመሩትን የምርት አውጥተን በሸማች እንዲሁም ደግሞ ህብረተሰቡ በተመጣጣኝ ዋጋ እንዲያገኝ ያደረግንበት ሁኔታ አለ። በጎንደር ከተማ የሚንቀሳቀሱ የህብረት ስራ ማህበራትና ዩኒየኖች ገበያን ለማረጋጋት እየሰሩ ያለውን ተግባር እንዲገልጻሉ። ሷሊ ኢብራሂም ሞሳ ባላሉ የመጣሁት ከአባጃሊ ሸማች ማህበር ህብረት ስራ ማህበራት ነው። የህብረት ስራ ማህበራት በ7 ወር ውስጥ ከፍተኛ እንቅስቃሴ ያደረገና በተለይ በዚህም ላይ በ7 ወሩ ላይ ቢያንስ ከዘይት ሁኔታ አንፃር ስንነሳ ወደ 7000 ሊትር ማለት ነው ወደ 250 ኩንታል ደግሞ ስኳር በማምጣት ያረጋጋንበት ሁኔታዎች አሉ። መምህር ወርቁ ዮሐንስ የራስ ዳሽን ሸማቾች ዩኒየን የቦርድ ሰብሳቢ ነኝ። ባለፉት 7 ወራት 25 ሚሊዮን ብር ተሰጥቶናል። በዚህ 25 ሚሊዮን ብር ባለነ ሙሉን 1500 ኩንታል ጤፍ እናሰራጫለን። አሁን ቀጣዩ ውልም ይዘን እናደርጋለን። የ100,000 ሊትር ውል ይዘናል። ወደ 20,000 ሊትሩ ገብቷል። 20,000 ሊትርን ለመንግስት ሰራተኛ ለየሸማቹም እያሰራጨን እንገኛለን። ባሁኑ ወደ ህብረተሰቡ ቢደርሱ ጉዳት ሊያስከትሉ የሚችሉ የመጠቀሚያ ጊዜ ያለፈባቸው ግምታዊ ዋጋቸው 5.7 ሚሊዮን ብር የሆኑ የተለያዩ ምግቦች መወገዳቸው ተመላክቷል።